ዛሬም ወስዳችሁ በአንድ እግራችሁ አውሮፓን በሌላ እግራችሁ ደግሞ ኤዥያን እየረገጣችሁ ቁርስ ወደምትበሉባት ድንቅ ምድር ነው። ስሟ ሲነሳ ብዙዎቻችን ቀድሞ የሚመጣልን በቃና ቲቪ የምናያቸው የቆንጆች ሰልፍ ወይም ደግሞ መርካቶን ያጥለቀለቀው የዚች ሀገር ልብስ ሊሆን ይችላል። ግን ነገሩ እንደዚህ ነው። ከዚህም በላይ ጥልቅ ሚስጥር፣ ከዚህም በላይ የሚገርም የታሪክ ድር የተሸመነባት ቆንጅዬ ሀገር ነች። ገና ከቦሌ ተነስታችሁ ኢስታንቡል አየር ማረፊያ ስትደርሱ የሚቀበላችሁ አየር ባይገርማችሁ እኛ ሀገር ያላችሁ ነው የሚመስላችሁ። ያ እንግዳ ተቀባይነት መንፈስ፣ ያ የሰዎች ግርግርና ወከባ ልክ እንደ አዲስ አበባ ነው። ግን ልዩነቱ ያለው እዚህ ጋር ነው። ቱርክ ውስጥ ገና እግርህ ምድሩን እንደረገጠ የሚከተልህ አንድ ሰማያዊ አይን አለ። በየመኪናው መስታወት ላይ፣ በየሱቁ ደጃፍ ላይ፣ አልፎም ተርፎ በጨቅላ ሕፃናት ትከሻ ላይ ተሰክቶ የምታየው ያ ሰማያዊ የመስታወት ጌጥ ናዝር ይባላል። ቱርካውያን የሰው አይን ወይም ቡዳ ያርቃል ብለው ያምናሉ። ታዲያ ይህ የባህል ተመሳሳይነት እዚህ ላይ ብቻ አያበቃም። መንገድ ላይ የተጓዝክ አንድ ሰው መሬት ላይ የወደቀ ዳቦ ሲያነሳ ስሞ ግንባሩን አስነክቶ ከፍ ያለ ቦታ ላይ ሲያስቀምጥ ብታይ ፈጽሞ አትደነቅ። እሰየው የሚያሰኘው የሀበሻ ባህላችን እዚህም አለ። እኛ እንጀራ ወይም ፍርፋሪ መሬት ላይ ወድቆብን በረከት ይነሳል ብለን ስመን እንደምናነሳው ሁሉ ቱርካውያንም ዳቦ እንደ ቅዱስ ነገር ያዩታል። ዳቦ መሬት ላይ ተረግጦ መታየት ለነሱ ትልቅ ነውር ነው። ለበረከት ያላቸው ክብር፣ ለምግብ ያላቸው ስስት ፍጹም እንደኛ ነው። እንዲያውም ቱርክ ውስጥ እንግዳ የእግዚአብሔር ነው የሚል ትልቅ እምነት አላቸው። እነሱ ሚሳፊር ይሉታል። እንግዳ ልክ እኛ ዘንድ እንግዳ የገባበት ቤት በረከት አይለየውም እንደሚባለው ቱርክ ውስጥም እንግዳ ከሆናችሁ ምርጡን ምንጣፍ ያነጥፉላችኋል፣ ምርጡንም ከባብ ያቀርቡላችኋል። ግን አንድ መጠንቀቅ ያለብህ ነገር ቱርክ ውስጥ መስተንግዶ አላስወጣ ሊል ይችላል። ቱርክ ውስጥ ሻይ መጠጣት ማለት ዝም ብሎ ጥም መቁረጥ ብቻ አይደለም። ሻይ የንግግር የሰላምታና የፍቅር መገለጫም ጭምር እንጂ። በየመንገዱ ሻይ ሻይ እያሉ ትናንሽ ወገባቸው የጠበቡ ብርጭቆዎችን ይዘው የሚሮጡ አስተናጋጆችን በብዛት ታያላችሁ። ባይገርማችሁ ቱርክ ውስጥ አንድ ሰው ቤት ከገባችሁ ወይም አንድ ሱቅ ውስጥ ብቅ ካላችሁ ሻይ ሳይጋብዟችሁ ፈጽሞ አይለቋችሁ። እምቢ ካላችሁ ደግሞ እንደ ትልቅ ስድብ ይቆጠራል። ግን ሚስጥሩ ያለው እዚህ ጋር ነው። ብርጭቆ ውስጥ ያለው ሻይ ሊያልቅ ሲል ሳታውቀው ሌላ ይሞሉብሃል። በቃኝ ብትል እንኳን ሰሚ ፈጽሞ አታገኝም። ታዲያ ሻዩ እንዳይቀዳብህ ከፈለግ አንድ ዘዴ ብቻ ነው ያለ። ያቺን ትንሽዬ ሻይ ማንኪያ በብርጭቆ አናት ላይ አጋድመ ማስቀመጥ። ይህ በቃኝ ወይም አመሰግናለሁ እንደማለት ነው። ይህንን ካላደረክ ግን እስከ ንጋት ድረስ ሻይ ስትጠጣ ልታድር ትችላለህ። ልክ እንደኛ የቡና ስርዓት ቱርክ ውስጥ ሻይ መጠጣት ሰውን የማክበር የመቀበል ትልቁ መገለጫ ነው። ቆይ ስለ ቡና ካነሳንማ የቱርክ ቡና አፈላልና በረከቱ ሌላ ታሪክ ነው። አንድ ሲኒ የቱርክ ቡና የ40 ዓመት ትዝታ አለው ይላሉ። ከኢስታንቡል ድልድዮች ስር ሆነህ ቦስፈረስ ባህርን ስታይ በግራ በኩል አውሮፓን በቀኝ በኩል ኤስያን ሲያሳዩ የታሪክ ማህደር ውስጥ ያለህ ነው የሚመስልህ። ጥንታዊው የሮም ስልጣኔ፣ የኡስማንያ ኦቶማን ግርማና የዛሬዋ ዘመናዊነት ተጋብተው ይኖራሉ። ወደ መሃል ሀገር ስትገባ ደግሞ ካፓዶኪያ ትጠብቃለች። ልክ እንደ ላሊበላ ውቅር አብያተ ክርስቲያናት እዚህም ከመሬት በታች የተቆፈሩ ግዙፍ ከተሞችና በአለት ውስጥ የታነጹ ቤቶችም አሉ። ተፈጥሮና ሰው ተወዳድሮ የሰሩት ድንቅ ጥበብ ማሳያም ጭምር ነው። ግን አንድ ነገር ልንገራችሁ፣ ቱርክ ውስጥ ስራ ልታስፈጽሙ ብትሄዱ ወይም ቀጠሮ ብትይዙ ትዕግስት ወይም ሳቢር ትልቅ ዋጋ አለው። ቱርካውያን ልክ እንደኛ ኢንሻአላህ ሊሉ ይችላሉ። ይህም ማለት ነገሩ በእግዚአብሔር እጅ ነው ማለት ቢሆንም በተግባር ግን ነገና እንደማለት ሊሆን ይችላል። የቱርክ ቀጠሮና የሀበሻ ቀጠሮ መንታ ወንድማማቾች ናቸው። ዛሬ በዚህ ቪዲዮ ይችን በሁለት ዓለማት መካከል ያለችውን ድንቅ አገር በጥልቀት እናያታለን። ከኢስታንቡል የገበያ ግርግር እስከ አንታሊያ ሰማያዊ ባህር፣ ከቱርክ ቁርስ ገበታ እስከ ዘመናዊ የጨርቃጨርቅ ፋብሪካቸው ድረስ እንጓዛለን። ቱርክን በሀበሻ መነጽር ስናያት የራስን ባህል በሌላ መስታወት እንደማየት ነው። ሻይ መጠጣት የቱርክ ባህል ነውና ሻያችንን ይዘን እቺን ውብና አስደናቂ ምድር ከግር እስከ ራሷ እናያታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ ቪዲዮን እንጀምራለን። አብራችሁን ቆዩ። የዚህችም ሀገር የህዝብ ብዛቷ እንደ 2024 እና 25 የዓለም አቀፍ መረጃዎች መሰረት የቱርክ የህዝብ ብዛት 85.5 ሚሊዮን እስከ 86 ሚሊዮን አካባቢ እንደሚሆን በስፋት ይገመታል።
የሚገርመው ነገር ግን ከጠቅላላ የቱርክ ሕዝብ ውስጥ ወደ 16 ሚሊዮን የሚጠጋ የሚኖረው በአንዲቷ ኢስታንቡል ከተማ ብቻ ነው። ይህም ከተማዋን በአውሮፓ ውስጥ በሕዝብ ብዛት ቀዳሚ ያደርጋታል። ቱርክ በሁለት አህጉራት በአውሮፓና ኤስያ መካከል የምትገኝ ድልድይ በመሆኗ እጅግ ስልታዊና ብዙ ጎረቤቶች ያሏት ሀገርም ነች። በድምሩ ከ8 ሀገራት ጋር ትዋሰናለች። ከነሱም መካከል ግሪክ፣ ቡልጋሪያ፣ ጆርጂያ፣ አርሜኒያ፣ አዘርባይጃን፣ ኢራን፣ ኢራቅና ሶሪያ ናቸው። ሀገራቱ ብቻ ሳይሆኑ ቱርክን በሶስት አቅጣጫ ግዙፍ ባህሮች ከቧታል። ይህም ለንግድና ለቱሪዝም ትልቅ ዕድልን ሰጥቷታል። በሰሜን በኩል ጥቁር ባህር፣ በምዕራብ በኩል ኤጂያን ባህር፣ በደቡብ በኩል ደግሞ ሜዲትራኒያን ባህር ያዋስኗታል። ቱርክ ማለት በአውሮፓና በምስራቅ መካከል ያለች የባህር መገኛ ብቻ ሳትሆን 8 ሀገራትና 3 ባህሮችን የምታገናኝ የዓለም ቁልፍ ነች። ጉዟችንን የምንጀምረው የዓለም ሁሉ መገኛ ከሆነችው የታሪክና የዘመናዊነት ድብልቅ የሆነችው ድንቅ ከተማ ኢስታንቡል ነው። ኢስታንቡል ስትባል ዝም ብላ እንደ ተራ ከተማ እንዳታዩት። እሷ በአንድ በኩል አውሮፓን በሌላ በኩል ደግሞ ኤስያን አቅፋ የያዘች ብቸኛ የዓለም እንቁ ነች። በከተማዋ መሃል የሚፈሰው የቦስፈረስ ባህር ልክ እንደ አባይ ወንዝ ለምድሪቱ ሕይወትን ይሰጣል። በጀልባ ሆነህ ባህሩ ላይ ስትሻገር በአንድ በኩል ያለው ህንፃዎች አውሮፓውያን ናቸው፣ በሌላ በኩል ያሉት ደግሞ የኤስያን ጠረን አላቸው። ኢስታንቡል ውስጥ ስትዘዋወር መጀመሪያ የምታርፈው ሱልጣን አህመድ የሚባለው ታሪካዊ ቦታ ላይ ነው። እዚህ ጋር ሰማያዊ መስጊድና ሃጊያ ሶፊ ፊት ለፊት ተፋጠህ የሺህ ዓመታት ፉክክርና ሰላምን ይነግሩሃል። የህንፃዎቹ አሰራር፣ የረቂቅ ጥበብ፣ በተለይ የሃጊ ሶፊ ጉልላት ሰማይን የነካ ይመስልሃል። ከዚህ ወጣ ብለህ ደግሞ ወደ ግራንድ ባዛር ካመራህ ለካስ መርካቶ ብቻ አይደለችም ግርግር የምታውቀው ትላለህ። ይህ ገበያ ከ4000 ሱቆች በላይ አሉት። ልክ እንደኛው መርካቶ እቃ የለም የሚባል ነገር እዚህ የለም። ቱርካውያን ደግሞ በንግድ እጅግ ብልሆችም ናቸው። ዋጋ ስትጠይቅ መጀመሪያ የሚነግሩ ዋጋና ተደራድረህ የምትገዛው ዋጋ ሰማይና ምድር ናቸው። ከኢስታንቡል ግርግር ወጣ ብለን ደግሞ ወደ መሃል አገር ቱርክ፣ ወደ ተረት ምድር፣ ወደ ካፓዶኪያ እንጓዛለን። እዚህ ጋር ስትደርስ ግን አይንን ማመን ያቅትሃል። ተፈጥሮ የራሷን ድንቅ ስራ ሰርታለች። የተረት ጭስ መውጫዎች የሚባሉ ሾጣጣ አለቶች ምድርን ሞልተዋል። የሚገርመው ግን እነዚህ አለቶች ዝም ብለው የቆሙ ድንጋዮችም አይደሉም። ልክ እንደ ላሊበላ ውቅር አብያተ ክርስቲያናት ጥንታዊ ክርስቲያኖች በእነዚህ አለቶች ውስጥ ቤተ ክርስቲያናትን፣ ቤቶችንና ሙሉ ከተሞችን ቀርጸውባቸዋል። እሰየው ይህማ የኛ የላሊበላ ወንድም ነው የሚያሰኝ ትዕይንት እዚህ ይገኛል። ጎሬሜ የሚባለው ክፍት የአየር ሙዚየም ውስጥ ስትገቡ በአለት ውስጥ የተቀረጹ ስዕሎችና ቤተ ክርስቲያናትን ዛሬም ድረስ ቀለማቸው ሳይደበዝዙ ታያላችሁ። በዚች ሀገር ውስጥም ሌላ አስገራሚ ነገር አለ። ከመሬት በታች የሰፈሩ 8 ፎቆችን የሚያክል ግዙፍ ከተሞች አሉ። ዴንኬሪዩ ይባላል። በሺህ የሚቆጠሩ ሰዎች በጦርነት ጊዜ ተደብቀው ይኖሩበት ነበር። ጎህ ሲቀድ ደግሞ በመቶዎች የሚቆጠሩ የሙቅ አየር ፊኛዎች ሰማዩን ይሞሉታል። በህልም ዓለም ውስጥ ያለህ ነው ይመስልህ። ይህንን ትዕይንት ለማየት ከዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች ይጎርፋሉ። ከቀዝቃዛው የካፓዶኪያ ዋሻዎች ውስጥ ወጥተን ደግሞ ወደ ደቡብ ወደ ሜዲትራኒያን ባህር ዳርቻ ወደ አንታሊያ እንወርዳለን። አንታሊያ ማለት የቱርክ የቱሪዝም አውራጣት ነች። እዚህ ጋር ዘመናዊነትና ተፈጥሮ እንዴት እንዲዋሃዳል ብለህ ትገረማለህ። ሰማያዊው ባህር ከታላቅ ተራሮች ጋር የሚሳሳምበት ስፍራ የከተማዋ አሮጌ ክፍል ካሌይቺ ይባላል። ጠባብና በድንጋይ የተነጠፉ መንገዶቿ፣ በቀለማት ያሸበረቁ የእንጨት ቤቶቿ ልክ እንደ ሐረር ጀጎል ግን ደግሞ የባህር ጠረን ያከለበት ስሜት ይሰጡሃል። አንታሊያ ውስጥ የቱርክ ሆቴሎች መስተንግዶ ጥበብ በሚገባ ታያለህ። አንዱ ሆቴል ከሌላው ለመብለጥ የሚሰጠው አገልግሎት፣ የሚያቀርበው ምግብና የሚያሳዩት ትህትና አስገራሚ ነው። እዚህ ከተማ ውስጥ የባህር ዳርቻ ብቻ ሳይሆን ወደ ላይ ተራራ ስትወጣ ደግሞ በበረዶ የተሸፈኑ ጫፎችን ታያለህ። በአንድ ቀን ውስጥ መዋኘትም በረዶ ላይ መንሸራተትም ትችላለህ። ጉድበል የሚያሰኝ ተፈጥሮ እዚህ ጋር ነው። እነዚህ 3 ከተሞች የቱርክን 3 መልክን ያሳዩዋል። ኢስታንቡል የታሪክና የንግድ ማዕከል፣ ካፓዶኪያ የተፈጥሮና የጥንታዊ ስልጣኔ ድንቅ ስራ፣ አንታሊያ ደግሞ የዘመናዊነትና የመዝናኛ ገነት ነች። እነዚህ ከተሞች የሚያገናኙት መንገዶች፣ ፈጣን ባቡሮች ደግሞ ሀገሪቱ ምን ያህል በኢኮኖሚ እንደገሰገሰች ይመሰክራሉ። በከተሞቹ መሃል ስትዘዋወር የምታየው ስነ ስርዓት፣ የሰዎቹ ስራ ወዳድነትና ለባህላቸው ያላቸው ኩራት በየቦታው ይንጸባረቃል። ወደ ቱርክ መጥቶ ስለ ምግብ ሳይወራ አይታሰብም።
ለቱርካውያን ምግብ ማለት ሆድ መሙላት ብቻ አይደለም። ምግብ ለነሱ ፍቅር ነው። ምግብ ለነሱ ማህበራዊ ትስስር ነው። ምግብ ለነሱ ጥበብም ጭምር ነው። ነገሩ እንዲህ ነው። ቱርክ ውስጥ ምግብ የሚጀምረው ገና በማለዳ ከሃቫልቱ በሚባለውና ዓለምን ባስደመመው ግዙፍ የቁርስ ስርዓት ነው። ቃሉ ራሱ ከቡና በፊት ማለት ነው። ቱርካውያን ቁርስ ላይ የሚሰበሰቡት ልክ እኛ ገበታ ላይ እንደምንሰበሰበው ነው። ጠረጴዛው ላይ ስታዩት እሰየው የሚያሰኝ ድርድር ታያላችሁ። ከ20 በላይ ትናንሽ ሳህኖች ይደረደራሉ። 5 አይነት የወይን ፍራፍሬ፣ 7 ቺዝ፣ ማርና ቅቤ፣ የተለያዩ የቤት ውስጥ ጭማቂዎችና ትኩስ ቲማቲምና ቃሪያ። ይህ ሁሉ የሚቀርበው ገና ለቁርስ ነው። ይህን ሁሉ የሚያጅበው ደግሞ ሲሚት የተባለው በሰሊጥ የተለወሰ ክብ ዳቦ ነው። ቱርካውያን ቁርሳቸውን በችኮላ አይበሉ። ሻያቸውንም እየጠጡ እየተጫወቱ ለሰዓታት ይቆያሉ። ይህም ማህበራዊ ትስስርን ልክኛ እሁድ ጧት ቤተሰብ ተሰብስቦ ቁርስ እንደሚበላ አይነት ትልቅ ትርጉም አለው። ከቁርስ ወጣ ብለን ደግሞ ወደ ከባብ ዓለም እንግባ። ቱርክ ውስጥ ከባብ ማለት ስጋን በእሳት መለብለብ ብቻ አይደለም። እሱ ራሱን የቻለ ስርዓትም አለው። በተለይ ዶነር ከባብ ሲቆረጥ ስታዩ ያ የሚቆርጠው ሰውዬ ቢላውን የሚጠቀምበት ፍጥነትና ጥበብ አጃብ የሚያሰኝ ነው። ስጋውን በጣም በቀጭኑ አድርገው ከትፈው በትኩስ ላቫሽ ዳቦ ጠቅልለው ሲሰጡ ጣዕሙ አፍ ውስጥ ይሟሟል። ሌላውና የሚገርመው ደግሞ ፒዴ የተባለው የቱርክ ፒዛ ነው። ዳቦው ልክ እንደ ጀልባ ቅርጽ ተሰርቶ መሃሉ ላይ ስጋ፣ አይብና አትክልት ተደርጎበት ምድጃው ውስጥ ይገባል። ሲወጣ ደግሞ በላዩ ላይ የሚቀባው ቅቤ ሽታው መንደሩን ያወደዋል። ቱርካውያን ምግብ ሲያቀርቡ ልክ እንደ ሀበሻ እናቶች ብላ ጨምር የሚል ባህሪም አላቸው። እንግዳ ከሆንክ ሳህንህ መጉደል የለበትም። ካለቀ ወዲያውኑ ይሞላል። ይሄ በረከት የሚሉት ነገር በየቤቱ አለ። እዚች ሀገር ላይ ሆነው ስለ ጣፋጭ ሳያነሱ መውጣት ጉብኝቶን ጎዶሎ ነው የሚያደርጉት። ባክላቫ የቱርክ የጣፋጭ ነገሮች ንግስት ነች። ይህ ጣፋጭ ዝም ብሎ የሚሰራ አይደለም። ከ40 በላይ የሚሆኑ በጣም ስስ ሲሆኑ ሊጥ ተደራርበው በመሃላቸው ፒስታቾ ተነስንሶባቸው በስኳር ማር ተዘፍዝፈው የሚዘጋጁ ናቸው። አንድ ቁራጭ ባክላቫ አፍ ውስጥ ሲገባ ያ ሁሉ ድርብርብ ሲሰባበር የሚሰማው ስሜት ልዩ ነው። ከባክላቫው ጎን ደግሞ ሉኮም የሚባለውና እኛ ሀገር ካራሜል እንደምንለው አይነት ግን ደግሞ በጣም የለሰለሰና የተለየ ጣዕም ያለው ጣፋጭ ይቀርባል። እነዚህ ጣፋጮች ለቱርካውያን የደስታ መገለጫ ናቸው። አንድ ሰው ሲመረቅ፣ ሲወልድ ወይም ሰርግ ሲኖረው የግድ ባክላቫን ይዞ መገኘት አለበት። ጣፋጭ እንብላ፣ ጣፋጭ እንነጋገር የሚል ትልቅ አባባልም አላቸው። ይሄ ሁሉ ምግብና ጣፋጭ ደግሞ ያለ ቱርክ ቡና አይታሰብም። የቱርክ ቡና አፈላል ልክ እንደኛ ጀበና የራሱ ስርዓት አለው። ጂዝቬ በሚል ትንሽ የመዳብ ዕቃ ውስጥ በጣም ደቆ የተፈጨው ቡናና ስኳር አብረው ይፈላሉ። ቡናው ሲቀርብ ደግሞ አብሮት አንድ ብርጭቆ ውሃ ይቀርባል። ለምን መሰላችሁ? የቡናውን ጣዕም በሚገባ ለማጣጣም መጀመሪያ አፍን በውሃ ማጽዳት ስለሚገባ ነው። ቡናው ተጠጥቶ ሲያልቅ ደግሞ የሲኒውን ታች ማየትና መመልከት የቱርክ ሴቶች ትልቅ መዝናኛም ነው። አሁን ደግሞ ቱርክን በዓለም መድረክ አንበሳ ወዳደረጋት የኢኮኖሚና የዘመናዊነት ጉልበቷን እንሻገር። ቱርክን ስታዩት ዝም ብላ የቱሪስት ሀገር ብቻ እንዳትመስላችሁ። እሷ ግዙፍ የኢንዱስትሪ ማዕከልም ነች። ለዚህ ደግሞ ትልቁ ምስክር የኛው ሀገር ያለው ገበያ ነው። እስቲ መርካቶ ወይም ቦሌ ሂዱና ልብስ ወይም ጫማ ግዙ። ይሄ የት ሀገር ነው ስትሉ የቱርክ ነው የሚል መልስ የጥራት መገለጫ ሆኗል። ቱርክ በጨርቃ ጨርቅና በቆዳ ውጤቶቿ ዓለምን እያጥለቀለቀች ያለች ግዙፍ ሀገር ነች። ነገሩ ግን በልብስ ብቻ ያበቃም። ወደ ቤት ዕቃዎች ስንመጣ ቤክ ወይም ቬስትል የሚሉ ስሞችን በየቤቶቻችን እናያለን። ቱርክ በአውሮፓ ውስጥ የኤሌክትሮኒክስና የቤት ውስጥ መገልገያ ዕቃዎችን በማምረት ቀዳሚ ተርታ ላይ ትገኛለች። ይህ ሁሉ የመጣው ደግሞ በሰዎቿ ብርታትና ስራ ወዳድነት ነው። ቱርካውያን ጊዜ ገንዘብ ነው ብለው የሚያምኑ፣ ፋብሪካዎቻቸው ደግሞ ቀንና ሌሊት የሚሰሩ ድንቅ ህዝቦች ናቸው። ስለ ዘመናዊነት ካወራን ደግሞ የቱርክን አየር መንገድ ማንሳት ግድ ይለናል። ይህ አየር መንገድ ልክ እንደኛ የኢትዮጵያ አየር መንገድ የአገሪቱ ኩራት ነው። በዓለም ላይ ወደ ተለያዩ ሀገራት በመብረር ቀዳሚው አየር መንገድ እሱ ነው። ኢስታንቡል አውሮፕላን ማረፊያ ስትደርሱ ደግሞ የዘመናዊነት ጥግ ምን እንደሆነ ታያላችሁ። በዓመት እስከ 200 ሚሊዮን ተጓዦች ለማስተናገድ የተገነባው ይህ ግዙፍ ማረፊያ ልክ እንደ አንድ ትንሽ ከተማ ነው። በውስጡ ያለው ቴክኖሎጂ፣ የሮቦቶች አገልግሎትና የህንፃው ውበት እሰየው የሚያሰኝ የሰው ልጅ የጥበብ ውጤት ነው። ሌላውና ዛሬ ዓለምን እያነጋገረ ያለው የቱርክ ዘመናዊነት ደግሞ የመከላከያ ኢንዱስትሪዋ ነው። በተለይ ባይራክታር የተባሉ ድሮኖቿ የጦርን ታሪክ እየቀየሩ ይገኛሉ። ዛሬ ቱርክ የራሷን የጦር መርከቦች፣ ታንኮችና አውሮፕላኖች የምታመርት ግዙፍ ኃያል ሀገር ሆናለች። ይህ ደግሞ በቴክኖሎጂ ራስ መቻሏን ምን ያህል ለሀገር ክብርና ሉዓላዊነት ወሳኝ እንደሆነ ያሳያል። ቱርክ የኢኮኖሚ ጉልበቷን የምታሳየው በፋብሪካዎቿ ብቻ አይደለም።
በኪነ ጥበብ ጭምርም ነው። ዛሬ የቱርክ ድራማዎች ከሆሊውድ ቀጥሎ በዓለም ላይ በስፋት የሚሸጡ ሆነዋል። ቃና ቲቪ ላይ የምናያቸው እነዛ ድራማዎች ቱርክ የራሷን ባህል፣ የራሷን ከተሞች ውበትና ዘመናዊነት ለዓለም የምታስተዋውቅበት ትልቅ የገቢ ምንጫቸው ነው። ይሄ ሶፍት ፓወር ይባላል። በፊልሞቻቸው አማካኝነት ሰውን ሁሉ ወደ ሀገራቸው እንዲመጡ ምርታቸውን እንዲገዙና ባህላቸውን እንዲወዱ እያደረጉት ነው። ወደ ከተሞቿ ስንመለስ ደግሞ በፈጣን ባቡር ከአንዱ ጫፍ ወደ ሌላው ጫፍ በሰዓታት ውስጥ መብረር ትችላላችሁ። መንገዶቻቸው በባህር ስር የተቆፈሩ ዋሻዎቻቸውና ግዙፍ ድልድዮቻቸውን ቱርክ ምን ያህል ወደፊት እየገሰገሰች እንደሆነ ምስክር ናቸው። ኢኮኖሚያ ምንም እንኳን አንዳንድ ጊዜ የዋጋ ግሽበት ቢገጥመውም ምርታማነቷና የሕዝቧ ሥራ ወዳድነት ግን ሁሌም ተስፋ የሚሰጥ ነው። ቱርካውያንን በአንድ ቃል ግለጽ ብትሉኝ ኩሩ የሚለው ቃል ይገልጻቸዋል። ስለ ሀገራቸው፣ ስለ ባንዲራቸውና ታሪካቸው ያላቸው ፍቅር ልዩ ነው። ልክ እንደኛ ኢትዮጵያውያን ሀገሬን ማን ይነካብኛል ባዮችም ናቸው። መንገድ ላይ ስትጓዙ በየህንፃውና በየመስኮቱ የተሰቀሉ ቀይ ባንዲራዎችን ስታዩ የዜጎቹን ብሔራዊ ስሜት በሚገባ ትረዱታላችሁ። ቱርካውያን በባህሪያቸው በጣም ሞቃት ሰዎች ናቸው። ልክ እንደኛው ሀበሻ ሲያወሩ በእጃቸው እየጠቀሱ ድምጾቻቸውን ከፍ አድርገው በጋለ ስሜት ነው። አንድ የቱርክ ካፌ ውስጥ ገብታችሁ ሰዎች ሲጨቃጨቁ ስታዩ ሊጣሉ ነው ብላችሁ እንዳፈሩ። እንዲያውም ወሬያቸው ደርቶ ነው። ለነገሮች ያላቸው ስሜት ቅርብ ስለሆነ በደስታም ሆነ በቁጣ ውስጥ ያንን ሞቅ ያለ ባህሪያቸውን ታዩታላችሁ። ወደ እንግዳ ተቀባይነታቸው ስንመጣ ደግሞ ቱርካውያን ሚሳቪር ፐርቨርሊክ የሚል ትልቅ አባባል አላቸው። ይህም ማለት ለእንግዳ ፍቅር መስጠት ማለት ነው። መንገድ ጠፍቶባችሁ አንዱን ብትጠይቁት ቋንቋው ባይገባውም እንኳን እጅና እግራችሁን ይዞ ቦታው ድረስ ሊያደርሳችሁ ይችላል። በተለይ ደግሞ ኢትዮጵያዊ መሆናችሁን ካወቁ ሀበሻ እያሉ ፈገግ ይሉላችኋል። ቱርካውያን ለአፍሪካውያን በተለይም ለኢትዮጵያውያን የተለየ አክብሮትም አላቸው። በታሪክ ድልድይነት፣ በምግብ በረከት፣ በዘመናዊነት ጉልበትና በሰዎች ቅንነት የታጀበችውን ይችን ሀገር መጎብኘት ማለት የራስን ባህል በሌላ መስታወት እንደማየት ነው። ከኢስታንቡል ጀምረን በካፓዶኪያ አልፈን በአንታሊያ ሰማያዊ ባህር ተጠምቀን ዛሬ በቱርኪያ ወዳጅነት ቋጭተናል። ቱርክን ሳታዩ ምስራቅና ምዕራብ እንዴት እንደሚገናኝ አታውቁም። በሚቀጥለው የጉዞ ዘገባችን በሌላ ድንቅ ሀገር እስከምንገናኝ ሆስቻ ካል